አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንዴት ነበር ውሏችሁ፣ ምሽታችሁ? ዛሬ ጠፍቼው እያለሁኝ ጨረቃዎቼም ጠፍተዋል እና እኔም ስራ ቢዚ ነበርኩኝ እና ትንሽ ዛሬ ያልተመቻቸልኝም ነበርና ለዛ ነው ጥፍት ያልኩት ማለት ነው። ሲቀጥል ደግሞ ሀይሚዬና ብሩኬ ያው ትላንትና በጭቅጭቅ ምናምን ስለነበር የመጡት በቃ እንትን ብሎ ነበር ታውቃላችሁ፣ ድብር ነገር ብሎ ነበረ ማለት ያው ኖርማል ነው፣ ስራ ነው። ግን በቃ በፍቅር ሲመጡ ቶሎ ቪዲዮ ብሰራ ራሱ ደስ ይለኛል ምናምንና ሞራሌ ሁሉ የሆነ በቃ ከእናንተ ጋር ባወራ ምናምን አንዳንድ ነገሮችን ደስ ይለኛል። በፍቅር ሲመጡ በጣም ነው ደስ የሚለኝና ያው የሁላችንም ደስታ ነው። ግን ደግሞ ያው እንግዲህ ምንም ማድረግ አይቻልም እስከሚጨርሱ። ዛሬ ደግሞ በምን አይነት ሁኔታ ይመጡ ይሆን እያልኩኝ ሳስብ ከዛ ቀሩ ማለት ነው። እንግዲህ ነገ እንጠብቃለን። በተሻለ ነገር ይመጣሉ ብዬ አስባለሁኝ ኢንሻአላህ። ብቻ ዞሮ ሁሉም ነገር ይስተካከላል በጊዜ ሂደት እና ያው ስራ ነው አትበይ፣ ስራ አይደለም ይሄ ምናምን እየማለ ነው ምናምን ያላችኋላችሁ መሀላ ምናምን አንዳንዴ ሲያስገቡ እኛ በጣም እንደነግጣለን ምናምን። ምንድነው ይሄ ነገር እውነት ነው እንዴ ምናምን ወደ ማለት ነገር ልናስብ እንችላለን። አልፈርድባችሁም፣ ያው እረዳችኋለሁ ማለት ነው። ግን ስራና ስራ ነው ውዶችዬ። ምክንያቱም ስራ ባይሆን ለምንድን ሁልጊዜ እየመጡ ይጨቃጨቃሉ? ውዶችዬ ለምን እየመጡ ይጨቃጨቃሉ? ካሜራ ፊት በቻናላቸው እየመጡ ከመጨቃጨቅ እኮ ሪል ነገር ከሆነ በውስጥ መፍታት ይችላሉ። ለምን ካሜራ ደቅ ነው ይጨቃጨቃሉ? እና ደግሞ ያው ገና ስትገባ ምናምን ያለው ነገር ምናምን ነገሮችን ስልክ ስታወራ ጀምሮ ሀይሚዬ ያሉትን ነገሮች በደንብ ካያችኋቸው ስራ የመሆኑ ምልክት ብዙ ነገሮችን ታገኛላችሁ ማለት ነው። ምናልባትም ደግሞ ሀይሚዬ ከአብሳላት ጋር ሆና እየፈተነችው ሊሆን ይችላል። ያው እሱን ለማስተማርም ጭምር ምናምን ብላ አንዳንድ ነገሮችን እየፈተነችው ሊሆንም ይችላል፣ አይታወቅም። ላይሆንም ይችላል ደግሞ እና ዞሮ ውዶቼ ምንም ነገር አታስቡ፣ አትጨነቁ። ሀይሚዬና ብሩኬ መቼም አይለያዩም። ያው አሁን ላይ በጾሙ ባይጨቃጨቁ እንደዚህ መሀላም አንዳንድ ቦታ ላይ ባያስገቡ፣ በእርግጥ ቦታ ይኖረዋል የሚሙሉበት ነገር ምናምን ልብ ብላችሁ ካዳመጣችሁት። ነገር ግን በቃ ያም ቢሆን የሚጨቃጨቁትንም ምናምን እንደዚህ የቃላት ምልልሳቸው ምናምን በጣም ከባባር ነው፣ እኛን ለማሳመን ብለው የሚያደርጉት ነገር ምናምንና ያ ባይሆን አሪፍ ነው። በቃ ተከባብረው ያለውን ነገር መስራትም ካለባቸው ተከባብረው ልክ እንደ ሰሞኑ ቪዲዮ ላይክ እንደዛ ቢሆን እርስ በርስ የተከባበሩ ቢሆን አሪፍ ነው የሚሰሩት ማለት ነው። እና ውዶችዬ ለማንኛውም ያው አሁን ላይ ጾም ስለሆነ በቃ ያለውን ነገር ቢያቆሙትም ጭራሽ በጣም ደስ ይለኛል። እኔ በቃ ይሄን ነገር እንትን ብለው እንደ አዲስ ከጾም በኋላ ምናምን መጀመር ይችላሉ። ግን ደግሞ በቃ ይሄ ሀይሚዬን 300 ኬም ለማስገባት ይመስለኛል በዚህ ልክ እንትን እያሉ ያሉት። ብቻ ደግሞ የሀይሚዬ እንትን እያናደደኝ ነው። ቢስሚላ ለምንድነው 7 አጠፋለች? የምር 7 አጠፋለች እኝ ብላ ዝም አለች። ቻናላቸውም ራሱ ፍቅር መስሎኛል የሚፈልገው። ያው ጭቅጭቅ ሰልችቶታል መሰለኝ ማለት ሰሞኑን በቃ 6ም 7ም አልቀየርም ብለው እኝ ብለዋል። በተለይ 7 እምቢ ብላለች። 6 ከትናንት ወዲያ ነው መቸርታ የተቀየረችው፣ ግን 6ም ቆየት አለች መሰለኝ። ብቻ ለማንኛውም ውዶቼ ሸር እስኪ አርጉላቸው ለሁለታቸውም። ያው በቅርቡ 300 ኬ ምናምን ገብታ ሀይሚዬ ደግሞ ያለውን ነገር እንትን እንድንል ማለት ነው። በተረፈ ያው የትናንትናው ጥፊ ተመችቶን ነበረ ሀይሚዬ። ግን ያው የሁለታችሁ ክፍተት ቢያናደንም የሁለታችሁ ጭቅጭቅ ቢያናደንም አብሳላትን ግን በጥፊ የላሻት ነገር በጣም ተመችቶኛል። እኔ በበኩሌ ማለት ነው። ብዙ ሰው ተመችቶታል። እንደውም ሲያንሳት ነው የምር። ክብር ለማያቅ ሰው ይሄ ሲያንሰው ነው ማለት ነው። ጭራሽ ከሷን ብሶ እየዛተች ምናምን እና ለማንኛውም ሙዶችዬ ሀይሚና ብሩኬ ግን በቃ አለ አይደል እንደ መጨቃጨቃቸው ምናምን ትታችሁ የሆነ በቃ እንዴት ነው አንድ ሁናችሁ ምናምን በቃ እቺ አብሳላትንም ተብዬ ምናምን ሌላም ራሱ የሆነ በቃ በዙሪያችሁ ያሉትን ጥላቶች የምታስወግዱት እናንተ አንድ ሁናችሁ በፍቅር ምናምን ደስ በሚል ሁኔታ ስመጡ ነው። በቃ ጥላትን ስፍር የምታደርጉት ማለት ነው። በቃ ጥላትን የምታሳፍሩት በዛ አይነት መንገድ ነው። ካልሆነ ሀይሚዬ ጓ ብላ በቃ ሄዳለሁ ወጣለሁ አይነት ነገር ነች። በቃ ቁጭ ብሎ መረዳዳት፣ ወደ መፍትሄው መግባት የለም። ብሩኬም በቃ የዋህነቱን እንትን ይላል ያበዛል። ከዛም ደግሞ ሀይሚዬ በምትናገረው ነገር አግሬሲቭ ይሆንና እሱም ደግሞ ለውሳኔ ለመቸኮል እንትን ይላል። በቃ አለ አይደለ ብቻ
ብትግባቡና ብትረዳዱ መልካም ነው። እንደው በድራማውም ቢሆን ለኛም የሚያስተምረው ያ ነገር ስለሆነ ማለት ነው። ከዛ በተጨማሪ ግን በቃ ቻናላችሁም ራሱ አሁን ላይ ፍቅር ነው እንትን ያለው ማለት ነው። ሰው ጭቅጭቅ ምናምን ሰልችቶታል መሰለኝና እኝ ብሎ ዝም ብሏል። በፍቅር ኑልን ማለት ነው። ሀይሚዬና ብሩኬ ተናፍቃችኋል። ደግሞ ያ ጭቅጭቃቸውም እኮ ይናፍቃል። ሱብሃንአላህ ሲቀሩ ጨረቃዎቻችን ግን እኔ በጣም እንትን ያለኝ ማለት ነው። እርግጠኛ ነኝ አሁን ሀይሚዬና ብሩኬ ሲጠፉ በጣም ሁላችንም ደብሮናል አይደለ? ሁላችሁም ደብሯችኋልና እንደው ሀይሚዬና ብሩኬን ለመለያየት ከታች ከላይ የምትሉ ሰዎች ገስት ገብታችሁ ተሰቅላችሁ ብዙ ነገር የምትናገሩ ሰዎች፣ አንዱን ወዳችሁ አንዱን የምትጠሉ ሰዎች ማለት ነው። ላይክ እንደዚህ አሁን ሀይሚዬም ብሩኬም ከሚዲያ ጥፍት ሲሉ አይደብራችሁም? የምር ይደብራችኋል። እርግጠኛ ነኝ አሁን ከላይ ከላይ ይሆናል እንደዚህ የምትሉት እውነት በጣም ነው የሚደብረው። በቃ ሁለታቸው አንድ ላይ ካልመጡ የሆነ በቃ ሲቀሩ እንደዚህ ምናምን አሁን በተደጋጋሚ እኮ ቢቀሩ በጣም ነው ሁሉም ሰው የሚረበሸው በቃ እና እኔ ይሄ ነገር ጥያቄ ሆነብኛል። እና አንዳንዴ እኔስ በቃ የነዚህ ልጆች ፍቅር እንዴት ነው ከውስጤ ማውጣት የምችለው የሚለው ነገር ያሳስበኛል አንዳንዴ። የምሬን ነው። አሁን ዛሬ ትላንት እንደዛ በጭቅጭቅ ምናምን ሲመጡ በጣም ደብሮኝ ነበረ። በቃ ቪዲዮውን ራሱ ሳይ እየደበረኝ ምናምን ነበረ። ያው እነሱንም እያየው ጭቅጭቃቸው ግን በጣም ደብሮኝ ነበረ። ግን ዛሬ ደግሞ ሲቀሩ እየተጨቃጨቁም ቢሆን በመጡ መተው በነበር ወደሚለው ደረጃ ሄዳሉ ታውቃላችሁና በፈጣሪ በዚህ ልክ ነው እንግዲህ የምንወዳችሁ ሀይሚዬና ብሩኬና እንደው ለነዚህ ለኛ ስትሉ ቢያንስ ለሚወዳችሁ ኦዲየንስ ስትሉ በሰላም በፍቅር ብትመጡልን መልካም ነው። ለማንኛውም እንግዲህ ብሩክ አለማየሁ ደግሞ ዛሬ ኢንስታግራም ላይ ብቅ ብሎ ነበርና አይፎን 17 መሰለኝ አሁን አዲስ የመጣው አይፎን ገዝቷልና ማሻአላህ ገዝቶ መሆን አለበት ወይ ሀዲያ ስጦታ ሊሆን ይችላል አይታወቅም። ለማንኛውም በጣም ደስ ይላል። አይፎን እንግዲህ ተመራጭ ስልክ ነው። በተለይ ለሚዲያ ሰዎች ሚዲያ ላይ ያላሉ ሰዎች አሁን ሀይሚዬና ብሩኬ ምናምን ለዩቲዩባቸው በጣም አሪፍ ነው። ለቀረጻ ለምናምን ይጠቅማቸዋልና በጣም አሪፍ ስልክ ነው አይፎን 17 እንግዲህ እያለ ደግሞ ቀጣይ አመት 18 ይመጣል 19 እያለ 20 ይሆናል ምናምን እና እያደገ ነው የሚመጣው እንግዲህ እንደምታውቁት። ብቻ ግን አሁን አይፎን 17 ገዝቷል ማለት ነው በሚገርም ሁኔታ። ያው ገዝቶም ሊሆን ይችላል እንደነገርኳችሁ ወይም ደግሞ ምን ይታወቃል ስጦታ ተልኮለት ሊሆን ይችላል አይታወቅም። ብቻ ግን ያው በሰላም በፍቅር እንደዚህ ተጠቅመህበት እንትን የሚል ያድርገው ነው የሚባለው። ምንድነው የሚባለው አላቅም። በውሃ ይለቃ ይባል መቼስ ምንድነው የሚባለው አላቅም። ብቻ ግን ያው ለአንተ አንተን የሚያገለግል ያድርገው ነው የሚባለው። ከሌባ ከምናምን ሁሉ ተጠብቆ ማለት ነው። ብቻ ለማንኛውም ውዶችዬ ሀይሚሻ ደግሞ በስቶሪዋ ላይ የጓደኛዋ እቺ ጓደኛዋ በነገራችን ላይ እዩኝ እዩኝ የማትል በጣም ድርብብ ያለች ጥሩ ጓደኛዋ ትመስለኛለች። አይ ቲንክ ቤስት ጓደኛዋ ትመስለኛለች እና በቃ ለሀይሚዬ ምርጥ ጓደኛዋ እቺ ትመስለኛለች በአንደኛ ደረጃ። ብቻ ግን ቲክቶኳም አለኝና ብቻ ደስ የምትል ልጅ ነች እና ሜንሽን አድርጋ ሙዚቃ ጋብዛት ነበረና የታቅሻለሁ ምናምን ብላ ስቃ እንትን ብላታለች። ደግሞ ሀይሚዬ መልሳላታለች ማለት ነውና ብቻ ግን ደስ ይላሉ። የምሬን ነው ደስ ይላሉና አይ ቲንክ አብራት የተማረች አብሮ አደጓ ወይ ደግሞ የሰፈር ልጅ ትሆናለች እና ምርጥ ጓደኛዋ ትመስለኛለች ባልሳሳት ማለት ነው። ላይክ እንደ ሀይሚዬ የተረጋጋች ቆንጆ የልጅ ነገር ነች እና ለማንኛውም የሚመቻችሁ ውዶችዬ በጣም ነው የምወዳችሁ። ናፍቃችሁ ነበረ እና ነገ በሰላም በፍቅር ይመጡልናል ኢንሻአላህ። አታስቡ፣ አትጨነቁ። ጾማችሁን በስነ ስርዓት ጾሙ። እነዚህ ከሚሳደቡትን ምን የሚሉትን ምናምን አትስሟቸው። በቃ ወደ ራሳችን መመለስ መቻል አለብን ውዶችዬ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሁላችሁንም ወዳችኋለሁ። ባይ ባይ። መልካም ሌሊት እሺ ውዶቼ።